ጤና ይስጥልን። ይህ ማለዳ አዲስ ነው። 3 ዓመት በሆነውና ሩሲያ ከዩክሬን ጋር እያደረገች ባለው ጦርነት በሚሊዮኖች የሚቆጠሩ የከባድ መሳሪያ ተተኳሾችን በየዓመቱ ወደ ጦር ግንባር እየላከች ትገኛለች። ሩሲያ የዩክሬንን መሠረተ ልማቶች ያወደሙ አብዛኞቹ የጦር መሳሪያዎቿን ከውጭ አጋሮቿ እንደምታገኝ ይነገራል። ምዕራባውያን አገራት ማዕቀብ በመጣል የሩሲያን የጦር መሳሪያዎች ማምረት አቅም ለማሽመድመድ ቢሞክሩም ቻይና፣ ኢራንና ሰሜን ኮሪያ የጦር መሳሪያዎችን በመለገስ እየረዷት ነው ይባላል። ኢራን ከ200 በላይ የሚሆኑ የአጭር ርቀት ተወንጫፊ ባላስቲክ ሚሳኤሎችን ለማቅረብ ከሩሲያ ጋር ስምምነት ፈጽማለች በሚል መከሰሷ ይታወሳል። 120 ኪሎ ሜትር ርቀት የሚጓዙትና 150 ኪሎ ግራም አረሮችን መሸከም የሚችሉት ሚሳኤሎች ፋዝ 360 የሚል መጠሪያ ያላቸው እነዚህን ሚሳኤሎች የሚተኩሱ በርካታ የሩሲያ ወታደሮች በኢራን ውስጥ መሰልጠናቸውን የአሜሪካ የስለላ ድርጅት ሲገልጽም ቆይቷል። ፋዝ 360 ሚሳኤሎች ሩሲያ ወደ ድንበሯ ቅርብ የሆኑትን የዩክሬን ከተሞችንና የኃይል ማመንጫዎች ያሉ ኢላማዎችን እንድትመታ የሚያስችሏት ሲሆን ረጅም ርቀት ተወንጫፊ ሚሳኤሎች ደግሞ በሀገሪቱ ውስጥ ዘልቀው በመግባት ጥልቅ የሆኑ ስፍራዎችን ትመታባቸዋለችም ተብሏል። ፋዝ 360 በአንጻራዊነት በቅርብ ርቀት ላይ ያሉ ኢላማዎችን ለመምታት ተመራጭ ድሮን ነው። ሩሲያ የራሷ የሆኑ ከነዚህ ጋር የሚመሳሰሉ ሚሳኤሎች የሏትም የሚሉ ወገኖችም አሉ። ሩሲያ በምላሹ ለኢራን ወታደራዊ ቴክኖሎጂን ልትሰጥ እንደምትችል ምናልባትም የኒውክሌር ቴክኖሎጂን ሊጨምር እንደሚችልም በብዙዎች ይታመናል። ኢራን ለሩሲያ ሚሳኤሎችን በመስጠት የከሰሷት አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይና ጀርመን አዳዲስ ማዕቀብ ጥለውባታል። ከተጣሉት ማዕቀቦች መካከል የኢራን አየር መንገድ ወደ ዩናይትድ ኪንግደምና አውሮፓ ሀገራት የሚያደርጋቸውን በረራዎች መገደብ እንዲሁም በዚህ ስምምነት ተሳትፈዋል በተባሉ ኢራናውያን ላይ የጉዞና የንብረት እገዳን ያካትታል። ኢራን ራስ መር ናቸው የሚባሉትን ፋዝ 360 ሚሳኤሎች ለሩሲያ ሰጥታለች መባሉን በተደጋጋሚ አስተባብላለች። የዩክሬን መንግስትና የምዕራባውያን የስለላ ኤጀንሲዎች ኢራን ከአውሮፓውያኑ 2022 ጀምሮ ሻኢድ 136 የተባሉትን ሰው አልባ አውሮፕላን ድሮኖች ለሩሲያ እያቀረበች ነበር ብለዋል። ሻኢድ 136 ከጫፉ ላይ አረር የተገጠመለት ሲሆን ጥቃት እንዲፈጽም ትዕዛዝ እስኪሰጠው ድረስ በኢላማው ላይ ሲያንዣብብ የሚቆይ ነው። የሩሲያ ኃይሎች እነዚህን ሰው አልባ አውሮፕላኖች በአንድ ጊዜ በከፍተኛ ቁጥር መንጋ በሚባል ሁኔታ የዩክሬን አየር መቃወሚያን ለማወናበድ በከፍተኛ ቁጥር ያሰማራሉ። ሩሲያ የምታሰማራቸው የድሮን መንጋዎች የዩክሬን አየር መቃወሚያዎች የበለጠ ፈንጆችን የሚሸከሙና የከፋ ጉዳት በሚያደርሱበት ክሩዝና ባላስቲክ ሚሳኤሎች እንዳይቀለበሱ ሽፋን ለመስጠት ነው ይባላል። የኢራን መንግስት በበኩሉ ለሩሲያ የሰጣቸው ሰው አልባ አውሮፕላኖች ጥቂት እንደሆኑና ይህም ከጦርነቱ በፊት የተሰጡ መሆናቸውን ገልጾ ነበር። ነገር ግን አሜሪካና የአውሮፓ ህብረት ኢራን በተደጋጋሚ ለሩሲያ ድሮኖችን ትልካለች ሲሉ ይከሳሉ። የአውሮፓ ህብረት በሚመለከታቸው ሰዎችና ኩባንያዎች ላይ ማዕቀብም ጥሏል። የአሜሪካ የመከላከያ መረጃ ተቋም ባለፈው ዓመት ባወጣው ዘገባ ሰሜን ኮሪያ ለሩሲያ 3 ሚሊዮን የሚሆኑ የመድፍ ተተኳሾችን መስጠቷን የሚገልጽ ነው። መድፉ የዩክሬንና የሩሲያ ኃይሎች በጦር ግንባሮች ላይ የሚጠቀሙት ዋነኛው የጦር መሳሪያ ነው። የጠላት መሳሪያዎችና እግረኛ ወታደሮች እንዳይገሰግሱ ለመከላከል እንደሚያስችልም ይነገርለታል። በዩናይትድ ኪንግደም ተቀማጭነቱን ያደረገው ሮያል ዩናይትድ ሰርቪስ የተሰኘ የጥናት ተቋም ከቅርብ ወራት ወዲህ ከተተኳሽ አንጻር የሩሲያ ኃይሎች በዩክሬን ላይ 5-1 ብልጫ እንዳገኙ ነው። ተቋሙ እንደሚለው በዚህ ብልጫ የተነሳ ሩሲያ ካለፈው ዓመት ጀምሮ ሰፊ የዩክሬን ምስራቃዊ ግዛቶችን መቆጣጠር የቻለችው። ባለፈው ዓመት ጥር ወር ላይ የዩክሬን የስለላ መኮንኖች ከባድ በተባለው የአየር ጥቃት ላይ በካርኪቭ ግዛት የተተኮሱ ሰሜን ኮሪያ ሰራሽ 2 አይነት አጭር ርቀት ባላስቲክ ሚሳኤሎችን ቁርጥራጮች ማግኘታቸውን መግለጻቸው ይታወሳል። የዩክሬን ባለስልጣናት አንደኛው ህዋሶንግ 11 ወይም
KN-23 እንደሚባልም አክለው ገልጸው ነበር። ይህ ባላስቲክ ሚሳኤል 500 ኪሎ ሜትር የሚመዝኑ ተወንጫፊዎችን መያዝ የሚችልና ከ400 እስከ 690 ኪሎ ሜትር ርቀት መጓዝ የሚችል ነው። የተባበሩት መንግስታት ድርጅት ከአውሮፓውያኑ 2006 ጀምሮ ከሰሜን ኮሪያ ጋር የሚደረጉ የባላስቲክ ሚሳኤሎች ንግድ ላይ ማዕቀብ መጣሉ ይታወሳል። የዩክሬን የስለላ ድርጅት እንደሚለው ሰሜን ኮሪያ 50 ሚሳኤሎችን ወደ ሩሲያ እንደላከች ስታስታውቅ፣ አሜሪካ ደግሞ ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም 9 ጥቃቶችን በዩክሬን ላይ እንደፈጸመች ባለፈው ዓመት በነበረ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ገልጻ ነበር። እንደ አሜሪካ የመከላከያ መረጃ ኤጀንሲ ከሆነ ሩሲያና ሰሜን ኮሪያ የጦር መሳሪያ ሽያጭ ድርድር የጀመሩት በአውሮፓውያኑ 2022 ሲሆን የመጀመሪያዎቹ ሚሳኤሎችም በቀጣዩ ዓመት ለሙከራ ጥቅም ላይ ውለዋል። ባለፈው ዓመት ጥር ወር ላይ ሩሲያ እነዚህን የጦር መሳሪያዎች ወደ ዩክሬን ማስወንጨፍ እንደጀመረች ኤጀንሲው አክሎ ገልጿል። ህዋሶንግ 11 ሚሳኤሎች ሩሲያ ራሷ ካሏት እንደ ስካንዳር ከተሰኙት አጭር ርቀት ሚሳኤሎች በበለጠ ርካሽ ናቸው። ሩሲያ እነዚህን ሚሳኤሎች መጠቀም የጀመረችውም ዋጋውን አስልታ ነው የሚሉ ወገኖችም አሉ። ሩሲያ እንደ ኢራንና ሰሜን ኮሪያ ካሉ ሀገራት ጋር የጦር መሳሪያ ስምምነቶች ማድረግ መቻሏም ለምዕራቡ ዓለም እንዳልተገለለች እና አጋር እንዳላት አመላካች መሆኑን የሚናገር እንደሆነም ይታመናል። እንደ ህዋሶንግ 11 ያለው ባላስቲክ ሚሳኤሎች ኢላማቸውን ለመምታት የሚወርዱበት ፍጥነት በጣም ከፍተኛ ከመሆኑ የተነሳ ለማክሸፍና ለመቀልበስ አስቸጋሪዎች ናቸው። ይሁን እንጂ የዩክሬን የስለላ ባለስልጣናት እንደሚሉት ከሰሜን ኮሪያ የመጡት አብዛኞቹ ሚሳኤሎች ኢላማቸውን መምታት አልቻሉም። ለዚህም በምክንያትነት የሚጠቅሱት የኤሌክትሪክ ችግሮችን ነው። ሰሜን ኮሪያም ለሩሲያ ጦር መሳሪያ ልካለች መባሏን የማትቀበለው ሲሆን ሩሲያም ይህንኑ አጣጥላለች። የዩክሬን የስለላ መኮንኖች የሰሜን ኮሪያ ወታደሮችን ለሩሲያ ጦር ወግነው እየተዋጉ ማየታቸውን ተናግሯል። ባለፈው ዓመት ጥቅምት ወር ላይ ዩክሬን በሩሲያ ወታደራዊ ማሰልጠኛ ጣቢያ ላይ ባስወነጨፈችው የሚሳኤል ጥቃት 6 የሰሜን ኮሪያ መኮንኖችን መግደላቸውን እንዲሁም 3 መቁሰላቸውን የዩክሬን ጋዜጦች ዘግበው ነበር። ከዚህ ቀደምም የሰሜን ኮሪያ ወታደሮች በዩክሬን እየተዋጉ ነው የሚል ውንጀላ ቀርበው የሩሲያው ፕሬዝዳንት ቭላዲሚር ፑቲን እርባና የሌለው በማለት ክሱን ማጣጣላቸው ይታወቃል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ቻይናም ለሩሲያ የመከላከያ ኢንዱስትሪ ዘርፍ ከፍተኛ ድጋፍ በመስጠት ወሳኝ ስፍራ አላት ሲሉም ይከሳሉ። እንደ ኮምፒውተር ቺፕስ ያሉ ሌሎች የሲቪል ተግባራት ግብአት የሚውሉ ነገር ግን የጦር መሳሪያን ለማምረት የሚያገለግሉ 2 ጥቅም ያላቸው ግብአቶችን ቻይና ያቀረበች ነው ሲሉ አገራቱም ከሷታል። መቀመጫውን በአሜሪካ ያደረገው ካርኒጌ ኢንዶመንት ፎር ኢንተርናሽናል ፒስ ተቋም በበኩሉም ቻይና በየወሩ $3 ሚሊዮን የሚያወጡ ሰው አልባ አውሮፕላኖችን፣ ሚሳኤልና ታንኮችን የመሳሰሉ የጦር መሳሪያዎች ማምረት የሚያስችሉ 2 ጥቅም ያላቸው ግብአቶችን ለሩሲያ መላኳን አስፍሯል። እንደ ተቋሙ ገለጻ ከሆነም ሩሲያ 70% የማሽን መሳሪያ ግብአቶችን እንዲሁም 90% እንደ ኤሌክትሪክ ማስተላለፊያ ያሉ የማይክሮ ኤሌክትሮኒክ መሳሪያዎችን የምትገዛው ከቻይና መሆኑ ነው። ሩሲያም በአውሮፓውያኑ 2023 2 ጥቅም ያላቸውን 89% ግብአቶችን ከቻይና ማስመጣቷን ይሄው ተቋምም ገልጿል። ከጦርነቱ በፊት ጀርመንና ኔዘርላንድስ አብዛኛውን ግብአት የሚያቀርቡ የነበሩ ሲሆን ሆኖም በእነዚህ የውጭ ንግድ ግብአቶች ላይ ማዕቀብ መጣላቸውን ተከትሎ ቻይና ክፍተቱን ሞልታለችም ተብሏል። ቻይና በጦርነቱ ገለልተኛ አካል መሆኗን በመግለጽ በጦር መሳሪያ ምርት ላይ አላት እየተባለ የሚቀርብባትን ክስ አጣጥላለች። ለሩሲያ ገዳይ የጦር መሳሪያዎችን እንደማታቀርብና የምትሸጣቸው ግብአቶች ጥንቃቄ የተሞላበት እንደሆነም በተደጋጋሚ ትገልጻለች። ሮይተርስ በበኩሉ ሩሲያም በቻይና ጋርፒያ 3 የተሰኘ ረጅም ርቀት የሚጓዝ ድሮን ለማምረት ፋብሪካ ማቋቋሟን ዘግቧል። የቻይና መንግስት በምላሹ ይህን መሰል ፕሮጀክት እንደማያውቅና ሰው አልባ አውሮፕላኖች ላይ ያለው የወጭ ንግድ ጥብቅ ቁጥጥር እንደሚደረግበት በተደጋጋሚ ይገልጻል።